ላይ የተሰራው ታሪክ ለትውልዱ መማሪያ እንጂ መኮፈሻና መፎከሪያ ሆኖ መቅረት የለበትም ተባለ። በአማራ ክልል ያለው ስርዓት አልበኝነት በዜጎች የዕለት ከዕለት እንቅስቃሴ የሚፈጥረው አሉታዊ ጫና እየተባባሰ መምጣቱ ተገለጸ። በመካከለኛው ምስራቅ የተጀመረው ጦርነት በርካታ ክስተቶችን እያስተናገደ ለሶስተኛ ቀን በመቀጠሉ ዓለምን እያስጨነቀ ነው ተባለ። ውድ የጃኖ ቋንቋ ሚዲያ ተከታታዮቻችን አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። አድዋ ላይ የተጀመረው ታሪክ ለትውልዱ መማሪያ እንጂ መኮፈሻና መፎከሪያ ሆኖ መቅረት የለበትም ተባለ። በ1888 ዓ.ም አድዋ ላይ በወቅቱ በነበሩ መንፈሰ ጠንካራ አባቶቻችን የተሰራው ጀብዱና የተገኘው አኩሪ ድል ለአሁኑ ትውልድ ከመኮፈሻነትና ከመኩሪያነት ይልቅ መማሪያ መሆን ይገባዋል ተብሏል። የቀደሙ አባቶቻችንን ታሪክ የማይረሳው ድል በየዓመቱ መዘከር ተገቢ ቢሆንም የአድዋ ድል በዓል መከበር ያለበት በየዓመቱ ያስመዘገብናቸውን ሁሉን አቀፍ አዎንታዊ ለውጦችን በማሳየት እንጂ አድዋን በሚዲያና በአዝማሪ ጋጋታ በማቃወጥ መሆን እንደሌለበት በርካቶች በአጽንኦት አሳስበዋል። ጣሊያን በአድዋው ጦርነት ድል በመነሳቱ ተሸማቆ ተስፋ ከመቁረጥ ይልቅ የሽንፈቱን መሰረታዊ ምክንያት በማጥናት አዳዲስ ጦር መሳሪያዎችንና ወታደራዊ ቴክኖሎጂዎችን ታጥቆ ለሁለተኛ ዙር ወረራ ሲመጣ በወቅቱ የነበረው ትውልድ በአድዋ ድል እየተመጻደቀና በመለኮታዊ ኃይል ጥባቆች ስም እየተጃጃለ ያላንዳች ለውጥ ተኝቶ በመጠበቁ ሀገራችን ለከባድ ኪሳራ መዳረጓ አይዘነጋም ሲሉ ምሁራን ይገልጻሉ። በአድዋው አስደናቂ ጦርነት ወቅት ከኋላ ተደብቀው የነበሩትና የጦርነቱን አውድማ ገብተው ያላዩት ዜና መዋዕል ጸሐፊ ደብተራዎችና መወድሰ ንጉሥና መኳንንት አዝማሪዎች ጦርነቱን የተዋጋው ሰማዕቱ ቅዱስ ጊዮርጊስ ነበር እያሉ የተከፈለውን መስዋዕትነት በድንቁርና ታምር ዘገባቸው በማኮስመናቸው ኢትዮጵያውያን ለሁለተኛው ዙር የጣሊያን ወረራ በመንፈስና በአካል እንዲሁም በጦር መሳሪያ ቀድመው እንዳይዘጋጁ ማድረጉ ይነገራል። በሁለተኛው ዙር የጣሊያን ወረራ በማይጨውና በሌሎች የጦር ግንባሮች ላይ ያ ሁሉ ኢትዮጵያዊ በጣሊያን ዘመናዊ ጦር መሳሪያ ሲረግፍ በአንደኛው ዙር ወረራ ለኢትዮጵያ ሲዋጋ የነበረው ቅዱስ ጊዮርጊስ የት ሄዶ ነበር የሚሉ ወገኖች ኢትዮጵያውያን ከእንደዚህ አይነት ለፈጠራና አዳዲስ እሳቤዎች ጠላት ከሆነ ኋላ ቀር እሳቤ በመውጣት ነው የአድዋን ድል መዘከር ያለባቸው ብለዋል። አድዋ ላይ የዛሬ 130 ዓመት የተገኘው ድል የኢትዮጵያውያን አንድነትና የመንፈስ ጥንካሬ ያመጣው መሆኑን ካለመረዳት በሚመጣ ኋላ ቀርነት ተጠፍንጎ የተያዘው የአሁኑ ዘመን ትውልድ ፈረንጅ በሰራው ጦር መሳሪያ እርስ በርሱ እየተላለቀ በተበታተነና መራራ ቂመኝነትን ባረገዘ መንፈሱ የአድዋን ድል እያከበረ መሆኑ እጅግ አሳዛኝ ነው ተብሏል። ከአድዋ ድል በኋላ ዓለም በብዙ ርቀት በቴክኖሎጂና በሳይንስ ጥሎን መሄዱን እንኳን የምናስታውሰው አይመስልም የሚሉ አስተያየት ሰጪዎች ትውልዱ ለአድዋ ድል የተከፈለውን ውድ መስዋዕትነት ሊክስ በሚችል ሀገራዊ ለውጥና እድገት ከመጓዝ ይልቅ ሁሌም አንድ ቦታ ላይ ተቸንክሮ በዓል ማክበሩን አዋራጅ ነው ሲሉ ተችተውታል። የአድዋ ጀግኖች ከወራሪ ኃይል ጋር ፊት ለፊት ተጋፍጠው አኩሪ ጀብዱ እየፈጸሙ በክብር ቢሰውም የኛው ዘመን መንግስትና ትውልድ በስልጣን ሽኩቻና በሀብት ዝርፊያ ምክንያት እርስ በርሱ በሚፈጥረው ጦርነት አገር እያወደመ ለገዛ ውርደቱ ይሰዋል ሲሉ ምሁራን የሁለቱን ትውልድ ሀራምባና ቆቦነት በንጽጽር ገልጸውታል። አርሶ አደሩ በአድዋው ጦርነት ወቅት ሲገለገልበት የነበረው ኋላ ቀር ቴክኖሎጂ አሰራርና አስተሳሰብ እንዲቀየር ባለመደረጉ ምክንያት ከረሃብና ከተመጽዋችነት አልተላቀቀም የሚሉ አንዳንድ ዜጎች የዚህ ትውልድ የአድዋ ድል የሚከበረው ድህነትንና ኋላ ቀርነትን አስወግዶ ሀገሪቱን በአዎንታዊ የለውጥ ጎዳና ሲያራምድ ብቻ ነው ብለዋል። የኢትዮጵያንን የአድዋ ድል ጀግንነትና የ5 ዓመት የአርበኝነት ተጋድሎ እንዲመክን ጉልህ ሚና የተጫወተው የኃይለ ሥላሴ መንግስት ነበር። ንጉሱ ሀገሩን ጥሎ ከሸሸበት ከእንግሊዝ ሲመለስ
አርበኞችንና ሐቀኞችን ኢትዮጵያውያን ወደ ስልጣን ካመጣኋቸው ስለሚንቁኝ አይታዘዙኝም በሚል ሰይጣናዊ ስጋት አገር ወዳድና ሐቀኛ ዜጎች ሞራላቸው ተመትቶ እንዲጠፉ በመደረጋቸው ጸረ አድዋ ድል መንፈስ በሀገራችን መዘራቱን ብዙዎቹ ይስማማሉ። ከዚህ ጊዜ በኋላ በሀገራችን ስልጣን የሌባና የቀጣፊ በመሆኑ ትውልዱ በማህበራዊ፣ በሳይንስና ቴክኖሎጂ፣ በፖለቲካና አስተዳደር፣ በምጣኔ ሀብትና ኢንዱስትሪ ወዘተ ዘርፎች የአድዋን ድል መድገም አልቻለም ተብሏል። የአድዋ ድል ጠላትን ለይቶ በመምታት የተገኘ እንጂ ትርጉም በሌለው የስግብግብነት የእርስ በርስ ኋላ ቀር ጦርነት የመጣ አይደለም የሚሉት የህብረተሰብ ክፍሎች የአድዋን ድል በየዓመቱ ትርጉም በሌለው መንጫጫት ከማክበር ይልቅ የውስጥ ችግሮቻችን በመፍታት ብናከብረው መልካም ነው በማለት መክረዋል። አድዋ ላይ ከየትኛውም የሀገሪቱ ማዕዘን ተነስተው የሚጠበቅባቸውን መስዋዕትነት የከፈሉት መላው ኢትዮጵያውያን ሆነው እያለ በ21ኛው መቶ ክፍለ ዘመን ስልጣን ላይ የተፈናጠጡ ጥቅመኞችና ተረኞች ከህዝቦች መካከል አንዱን ልጅ ሌላውን እንጀራ ልጅ አድርገው እርስ በእርስ እያፋጁን የአድዋ ድል በዓልን ማክበራቸው የተለመደ የክህደት ፕሮፓጋንዳ ነው ተብሏል። የአድዋ ድል መታሰቢያ በዓልን ማክበር ያለብን አድዋውያን አርበኞችን ሆነን በመገኘት እንጂ ሐውልት በመስራት ተሰብስቦ በማውራትና በመዝፈን ፖለቲካ በመደስኮርና በመስበክ እንዲሁም ሌሎች ረብ የለሽ ትርኢቶችን በማሳየት አይደለም የሚሉ ወገኖች አልታጡም። በማይመለከተው የመካከለኛው ምስራቅ የጠገቡ አገራት ጦርነት ከእስራኤልና ከኢራን ጎን ተሰልፎ እርስ በርሱ ሲሰዳደብና ሲዋረፍ ውሎ የሚያድር ኢትዮጵያዊ ዜጋ በየትኛው ሕሊናውና ሞራሉ ነው የአድዋን ድል በዓል የሚያከብረው የሚል የሰላ ትችት እየቀረበ ይገኛል። ውጤታማና ጠቃሚ ባልሆነ ተግባር ተጠምዶ መዋል የአድዋውያን ባለድሎች ባህሪ አይደለም ያሉን አንድ የታሪክ ምሁር አድዋ ሕሊናን ሰብስቦ አንድ ውጤታማ እቅድ ላይ በማተኮርና ያለንን የሰው ኃይልና ቁስ በአግባቡ በመጠቀም የተገኘ ወርቃማ ድል ነው ብለዋል። ዜጎች በሀገራቸው በነጻነት መኖር አቅቷቸው በስደት ዓለም እየኖሩ አንዱ አንዱን እየገደለው የንጹሐን ዜጎች እገታ ያለከልካይ እየተፈጸመ የህዝብና የመንግስት ንብረት በጭካኔ እየወደመ እንዲሁም ዜጎች በኑሮ ውድነት ፍዳቸውን እየቆጠሩ የአድዋ ድል በዓል ማክበር የአእምሮ ጤንነታችን ልክ ካለመሆን ጋር የሚያያዝ ችግር ነው ተብሏል። ኢትዮጵያውያን በቅንነትና በንጽህና አባቶቻችን ተዋግተው ያመጡትን ድል ለማክበር መጀመሪያ እንደ ሸማ ከተላበስነው ኋላ ቀርነትና ድንቁርና ለመውጣት መወሰንና ተግባራዊ እርምጃ መውሰድ እንዳለብን ምክረ ሀሳብ ቀርቧል። በአማራ ክልል ያለው ስርዓት አልበኝነት በዜጎች የዕለት ከዕለት እንቅስቃሴ የሚፈጥረው አሉታዊ ጫና እየተባባሰ መምጣቱ ተገለጸ። ባለፉት ጥቂት ሳምንታት በክልሉ ያለው ግጭት ካገረሸ በኋላ ብዙ የክልሉ አካባቢዎች በታጣቂዎች እጅ እንደወደቁና በርካታ ሕዝብ ያለበት ነባራዊ ሁኔታ በትክክል እንደማይታወቅ መረጃዎች ያመላክታሉ። በሰሜንና በደቡብ ወሎ፣ በደቡብና በማዕከላዊ ጎንደር እንዲሁም በጎጃም የተለያዩ ዞኖች በርካታ ወረዳዎች በታጣቂዎች እጅ የወደቁ ሲሆን በርካታ ሕዝባዊ አገልግሎት ሰጪ ተቋማት እየወደሙ ይገኛሉ። ፋኖ የተባለው ታጣቂ ኃይል ከተሞችን ሲቆጣጠር በህዝብና በመንግስት ተቋማት ላይ ያነጣጠረ ጥቃት ስለሚፈጽም ቁጥራቸው በውል የማይታወቅ ከተሞች የመብራትና የውሃ እንዲሁም የሕክምናና የትራንስፖርት አገልግሎት ተቋርጦባቸዋል። ከተሞችን ለመያዝ ጥምር ጦር በሚባለው የመንግስት ታጣቂና ፋኖ መካከል በሚደረጉ የዘፈቀደ የተኩስ ልውውጦችም በርካታ ንጹሐን እያለቁ ይገኛሉ። ከሰሞኑ በማዕከላዊ ጎንደር የጣቆሳና የአለፋ ወረዳን የተቆጣጠረው የፋኖ ታጣቂ አብዛኛውን የመንግስት ተቋማት ስለማውደሙ ጃኖ ቅማንት ሚዲያ በተደጋጋሚ መዘገቡ የሚታወስ ሲሆን መንግስት ይህንን ኃይል ለመምታት በሚል በሚፈጽመው የከባድ መሳሪያ ድብደባና የድሮን እንዲሁም የአየር ጥቃት ንጹሐን ሰለባ እንደሆኑ ተመላክቷል። በክልሉ በነገሰው ከፍተኛ ስርዓት አልበኝነት ምክንያት የኑሮ ውድነት ከቀን ቀን እየተባባሰ ከመሆኑም በላይ የሸቀጣሸቀጥ ምርት እጥረት እንዳለም ተሰምቷል። የተለያዩ የሸቀጣሸቀጥ ምርቶችንና ነዳጅ ጭነው ከቦታ ቦታ የሚንቀሳቀሱ ተሽከርካሪዎችም ዛሬም በክልሉ የተለያዩ አካባቢዎች ለንብረት ዝርፊያ፣ እገታና ውድመት እየተጋለጡ ቀጥለዋል። ከዋና ዋና የዞን ከተሞች ውጪ አብዛኛው በክልሉ የሚገኝ የወረዳ ከተማ አሁንም በፋኖ እጅ የመውደቁና የመውደሙ ነገር አጠራጣሪ አይደለም የሚሉ አካላት በበኩላቸው ፋኖ ያለምንም ችግር ከተማ ውስጥ እንዲገባና
እንዲያወድም የሚያደርጉት የአካባቢው መንግስት ባለስልጣናት ናቸው ብለዋል። ፋኖና መንግስት ከተማና መንደሮች ውስጥ በሚያደርጉት የተኩስ ልውውጥ በርካታ ህዝብ እየተፈናቀለ ወደ ተሻለ አካባቢ እየሸሸ መሆኑን የሚናገሩት የጃኖ ቅማንት ሚዲያ ምንጮች መሄጃ የሌላቸው ደግሞ በአካባቢው ወደሚገኙ መጠለያ ካምፖች እየገቡ ነው ብለዋል። በደቡብ ወሎ ባለው ግጭት ምክንያት በርካታ የአካባቢው ህዝብ አምባሰል ወደሚገኘው የስደተኞች መጠለያ ካምፕ እየገባ መሆኑን ለአብነት የጠቀሱልን የመረጃ ምንጮቻችን የተፈናቃዮች ቁጥር መጨመሩን ተከትሎ የምግብ እጥረት እያጋጠመ መሆኑን ጠቁመዋል። የአምባሰል የመጠለያ ካምፕን ጨምሮ በክልሉ የሚገኙ የተለያዩ መጠለያ ጣቢያዎች የምግብ፣ ንጹህ የመጠጥ ውሃና የሕክምና እጥረት አጋጥሟል በሚል ጥያቄ የቀረበላቸው የየአካባቢው ባለስልጣናት ወደ የመጠለያ ካምፑ እየገባ ያለው ከሌላ አካባቢ የመጣ ተፈናቃይ ሳይሆን የአካባቢው ማህበረሰብ ጭምር ነው በሚል ምላሽ መስጠት ጀምረዋል። በመካከለኛው ምስራቅ የተጀመረው ጦርነት በርካታ ክስተቶችን እያስተናገደ ለሶስተኛ ቀን በመቀጠሉ ዓለምን እያስጨነቀ ነው ተባለ። አሜሪካና እስራኤል ባለፈው ቅዳሜ ኢራን ላይ የከፈቱት ጦርነት በበርካታ ክስተቶች ተሞልቶ ከመቀጠሉም በላይ የተለያዩ ሀገራትን እየጎተተ እያስገባ መሆኑ እየተነገረ ነው። የኢራን ያጸፋ ጥቃትም ሆነ የአሜሪካና እስራኤል ድብደባዎች ያለማቋረጥ መቀጠላቸውን እየዘገቡ ያሉ ዓለም አቀፍ የዜና ተቋማት ኢራን ዛሬም የአሜሪካ አጋር አካላት ናቸው በተባሉ በርካታ የገልፎ ከተሞች ላይ የሚሳይልና የድሮን ጥቃቶችን አጠናክራ ቀጥላለች። ኢራን እየወሰደችው ባለው የአጸፋ ጥቃት በገልፉ ቀጠና ባሉ ሀገራት ውስጥ ይገኛሉ የተባሉ የአሜሪካና ሌሎች ሀገራት ወታደራዊ ቤዞችን ብቻ ነው የምደበድበው ብትልም በቀጠናው በሚገኙ አያሌ ከተሞች ላይ የተደረጉ የድሮንና የሚሳይል ድብደባዎች የመኖሪያ ሰፈሮችንና የንግድ ማዕከላትን ሳይቀር እየመቱ ናቸው ተብሏል። ዛሬ ጧት በኩዌት በርካታ የአሜሪካ ወታደራዊ ጀቶች መከስከሳቸውና 6 አብራሪዎችና ረዳቶቻቸው ላይ የደረሰ ጉዳት አለመኖሩን የዘገቡ የዜና ምንጮች የውጊያ አውሮፕላኖቹ ተመትተው የወደቁት በኩዌት የመከላከያ ሰራዊት በተፈጠረ ስህተት መሆኑን ዘግበዋል። ኢራን የተከፈተባትን ጥቃት ለመመከት ጨክና እየተዋጋች ሲሆን እስካሁን ድሮኖችንና አደገኛ ሚሳይሎችን ተጠቅማ በርካታ የጠላት ኢላማዎችን ማውደሟን እየገለጸች ትገኛለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባስተላለፉት መልእክት ኢራን ላይ የተከፈተው ጥቃት ለ4 እና ከዚያ በላይ ለሆኑ ሳምንታት እንደሚቀጥል ገልጸው የኢራን መሪዎችና የአብዮታዊ ዘቡ ባለስልጣናትና ታጣቂዎች እጃቸውን እንዲሰጡ ካልሆነ ግን ሞት እንደሚጠብቃቸው አስጠንቅቀዋል። ለ3 ቀናት እንደተቀጣጠለ የዘለቀው የመካከለኛው ምስራቅ ጦርነት በቀጠናው በሰውና በንብረት ላይ እያደረሰ ያለው ጉዳት እጅግ ከባድ መሆኑ እየተነገረ ይገኛል። በተባበሩት አረብ ኤምሬትስ ኢራን እያዘነበችው ያለው የድሮንና የሚሳኤል መጠን ከፍተኛ በመሆኑና ጥቃቱም ባለመቆሙ መንግስት በከተሞች ህዝቡ ስራውን አቁሞ በየቤቱ እንዲቀመጥ ትዕዛዝ በመስጠቱ ኢኮኖሚው እየተጎዳ ነው ተብሏል። በኢራን ይህ ዜና እስከተጠናቀረበት ሰዓት ወደ 600 የሚጠጉ ሰዎች ለህልፈተ ህይወት ሲዳረጉ በሺዎች የሚቆጠሩ ደግሞ ለመቁሰል አደጋ መዳረጋቸው ታውቋል። በኢራን የሚገኘውና ዩኔስኮ በዓለም ቅርስነት የመዘገበው ጎለስታን ቤተ መንግስት ጥቃት የደረሰበት ሲሆን በተባበሩት መንግስታት የኢራን አምባሳደር የኢራን ናታንዝ የኒውክሌር ተቋም በእስራኤልና በአሜሪካን ጥቃት መመታቱን ይፋ አድርገዋል። ኢራን በጦርነቱ ጉዳት የደረሰበት ናታንዝ የተባለው ተቋም ለሰላማዊ አገልግሎት ብቻ የሚውል ዩራኒየም የሚብላላበት ተቋም ነው ብትልም አሜሪካና እስራኤል በጉዳዩ እስካሁን የሰጡት መልስ የለም። ጦርነቱ ከተጀመረ አንስቶ ኢራን በእስራኤል ላይ በተኮሰቻቸው ድሮኖችና ሚሳይሎች እስካሁን 10 ሰዎች ተገድለው ከ120 በላይ መቁሰላቸውና በርካታ የንብረት ውድመት መድረሱም ታውቋል። በመካከለኛው ምስራቅ ኢራን ላይ በተከፈተው ዘመቻ ምክንያት ከሰዎች ጉዳትና ከንብረት መውደም በተጨማሪ በቀጠናው የአየር በረራዎች ሙሉ በሙሉ ቆመዋል። የነዳጅ ድፍድፍ ዋጋ ጨምሯል። በአንዳንድ የዓለም አካባቢዎች የአጥፍቶ ጠፊ ጥቃቶችም ተጀምረዋል ተብሏል። ይህን ተከትሎ ኩዌት የሚገኘው የአሜሪካ ኤምባሲ ዜጎችን ያስጠነቀቀ ሲሆን በአሜሪካ አንድ ግዛት ውስጥ ከኢራኑ ጥቃት ጋር የተያያዘ ነው በተባለ የሽብር ጥቃት ሰዎች ላይ ጉዳት መድረሱ ተሰምቷል። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን መስሉ ነበር። ደህና ቆዩ።